ሎሚ መስተፋቅር ይደገምበትና ያንን ያስደገመው ሰው ጥምቀት ከመድረሱ ከአንድ ሳምንት በፊት ጀምሮ ነው የሚደገምበት። ሲወረወር ሎሚው ቀጥታ ደረቷንም ይንካት አናቷንም ይምታት ከጀርባው ይምታት መንፈሱ በዛች ቅጽበት ውስጥ ጥልቅ ብሎ ይገባል። ከዛ 32 ጥርሷን ታሳየዋለች። በዝሙት ይወድቃሉ። በመስተፋቅር የተጋቡ ሙሽሮች ወይም የተጋቡ ባልና ሚስቶች ጥንዶች ልጆቻቸው እጅግ በጣም አስቸጋሪ ነው የሚሆኑት። እንዲያውም ምን አለ እኛ ጥምቀት ሲደርስ 3 አይነት ሰዎች የገበያ ምንጭ ይሆኑናል ያለው። አንደኛ ሎሚ ላይ የሚያስደግሙ ደብተራው ሲናገር ነው። ሁለተኛ ሌቦች መቃብር አፈር ዘግነው ያመጣሉ፣ እሱ ላይ እንደግምላቸዋለን። በጣም ብዙ ስልክ፣ በጣም ብዙ ሴቶች በመስተፋቅርም በድግምትም በመሰረቅም በምንም ወርቃቸውን እጃቸው ላይ ያለው ሞባይል። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በመጀመሪያ ደረጃ ስለጠፋው በጣም ይቅርታ ይደረግልኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የፊታችን ሰኞ በ11 የሚከበረው የጥምቀት በዓል እንግዲህ ብዙዎቻችን በጉጉን ስጠብቀው የነበረ ነገር ነው። በየዓመቱ ሁሌ ሲከበር እንግዲህ ብዙዎች አስተውላችሁ ከሆነ ወጣቶች ክብ ሰርተው በሃርሞኒካ ትዳር ፈላጊ እያሉ ይዘፍናሉ። ሎሚ ውርወራው አለ። የቤተ ክርስቲያን ስርዓት ራሱ የሚመስለዋል አንዳንድ ሰውና ይሄ ትክክል አይደለም። በተለይ በሎሚ ውርወራው ያለ ትልቅ የመናፍስት አሰራር አለ። ብዙዎች ክብረ ንጽህናቸውን እህቶች የሚያጡበት፣ በዝሙት የሚወድቁበት፣ ወጣቶች በየመጠጥ ቤቱ ታቦት ከመሸኘት ይልቅ በረከቱን ከማግኘት ይልቅ በእንደዚህ አይነት ነገር ተስበው ደግሞ የሚያሳልፉት ሁኔታ አለና ይሄ ትክክል አይደለም። መምህራችን በዚህ ላይ በደንብ ጠለቅ ያለ ማብራሪያ ያለው የጥንቃቄ መልእክት አለው። ይህን ቪዲዮ እስከመጨረሻው ተመልከቱ፣ ታተርፉበታላችሁ፣ ትጠቀሙበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። እሱ ሲያስታውሰኝ እስቲ ይሄ ነገር እውነትም አንድ ሰውም ሰማው ሁለት ሰውም ሰማው እስቲ ለተንፈሰው ብዬ ነው የመጣሁት። ሎሚ መስተፋቅር ይደገምበትና ያንን ያስደገመው ሰው ጥምቀት ከመድረሱ ከአንድ ሳምንት በፊት ጀምሮ ነው የሚደገምበት። አንዳንዱ 5-6 አይነት ሎሚ ያስደግማል። አንዳንዱ ደግሞ አንድ ሎሚ ሊያስደግሞ ወደ ጥምቀተ ባህር ይወጣል እና ያ ሎሚ ወደቀባት ሴት አብሮ መንፈስ ነው የሚወድቅባት። ሲወረወር ሎሚው ቀጥታ ደረቷንም ይንካት አናቷንም ይምታት ከጀርባው ይምታት መንፈሱ በዛች ቅጽበት ውስጥ ጥልቅ ብሎ ይገባል። ከዛ 32 ጥርሷን ታሳየዋለች። በዝሙት ይወድቃሉ፣ በስክስታ ይነጉዳሉ፣ አብረው ይጨፍራሉ። ለዝሙትም ለምንም ቢሆን በዛው ይገናኛሉ እና ሎሚ ተወርሮባት ያገባች ሴት በጣም ጥቂት ናቸው። ካገቡም በኋላ የተወለዱት ልጆች ምን አይነት ልጆች እንደሚሆኑ ማሰብ ትችላላችሁ። እኔ ይሄን ስናገር አጥምቼውም ጭምር ነው ስላችሁ ከተቀበላችሁ ተቀበሉ። በመስተፋቅር የተጋቡ ሙሽሮች ወይም የተጋቡ ባልና ሚስቶች ጥንዶች ልጆቻቸው እጅግ በጣም አስቸጋሪ ነው የሚሆኑት። ወይ ዘገምተኛ ወይ ደግሞ በጣም የሚያለግሙ ወይ ደግሞ በጣም አስቸጋሪ ልጆች ነው የሚሆኑት። እንትናቸው የአእምሯቸው መጠን ከባድ ነው የሚሆነው። ከዛም አልፎ ደግሞ ገንዘብ ላይም ጤንነታቸው ላይም ሶሻል ላይፋቸው ላይም በጣም ብዙ ችግር ይገጥማቸዋል እና ይሄ የሎሚ ጉዳይ ልጨርሰውና ስለ መስተፋቅር ሌላ ጊዜ እነግራችኋለሁ። ሎሚው ሲወረወርባት ድንገት በሌላ ወንድ በመስተፋቅር የተጠቃች ሴት ከሆነች ወይም የሆነ ሰው በመስተፋቅር ይዟት በመንፈስ ዘበኛ ተቀጥሮባት የማንም እንዳትሆን የተደገመባት ሴት ከሆነች ሎሚው አይሰራም ወይም ድግምቱ አይሰራም። ድግምቱ የማይሰራበት ምክንያት ኦልሬዲ መንፈሶቹ ስለሚናበቡ ዞር በል ከሚስቴ አይነት ነገር ነው፣ ተይዛለች ነው እና አልሰራም ብሎ ደግሞ ሎሚ ወርዋሪው የደገመበትን ሎሚ ያውቀዋል እና እዚች ልጅ ላይ አልሰራም ተይዛለች ማለት ነው ብሎ ሌላ ሴት ላይ ደግሞ ይሞክራል ማለት ነው። ሎሚው በዛ ከተወሰደበት አንዳንዱ ይጣላል። ምን ያህል ገንዘብ ከፍሎበት አንዳንድ ጊዜ ገጠር አካባቢ ላይ 1000 ብር ነው የሚደገምበት። እንዲያውም ምን አለ እኛ ጥምቀት ሲደርስ 3 አይነት ሰዎች የገበያ ምንጭ ይሆኑናል ያለው። አንደኛ ሎሚ ላይ የሚያስደግሙ ደብተራው ሲናገር ነው። ሁለተኛ ሌቦች መቃብር አፈር ዘግነው ያመጣሉ፣ እሱ ላይ እንደግምላቸዋለን። በጣም ብዙ ስልክ፣ በጣም ብዙ ሴቶች በመስተፋቅርም በድግምትም በመሰረቅም በምንም ወርቃቸውን እጃቸው ላይ ያለውን ሞባይል በአሁኑ ጊዜ ነው ሞባይል የምላችሁ። በድሮ ጊዜ ገንዘብና ያላቸውን ሰጥተው ይገባሉ። በተለይ አንገት ሐብል፣ ወርቅ፣ የጆሮ ሁሉ ነገር አምሮባቸው ነበር የሚወጡትና አሁን እንኳን ሁሉ ነገር አርቲፊሻል ስለሆነ ወርቅ አርጎ የሚወጣ ይኖራል ብዬ አላስብም። እንኳን የአደባባይ በዓል ቀርቶ
ሰርግ ላይ እንኳን ወርቅ ማረግ ቀርቷል አሁን። እና ይሄንን እያደረግን አለ ደብተራው ሲናገር፣ ይሄን እያደረግን ገንዘብ እናገኝ ነበር፣ በጣም ብዙ ገበያ እናገኝ ነበርና ትልቁ ትርፋችን ጥምቀት ሲመጣ ነው የሚሉት ደብተራዎች። ይገርማል። ሰው የዚህን ያክል ርቆ ሰዎችን ለማደንዘዝ መናፍስት ጋራ ሊያውም በክርስቶስ በዓላት ላይ አስቡት። በክርስቶስ በዓላት ላይ እንደዚህ ካደረገ ድፍረቱ እንደዚህ ከሆነ ኖርማሊ ደግሞ ወደን ፈቅደን ደግሞ ጠንቋይ ጋር ደብተራ ጋር ስንሄድ እንዴት እላችን ላይ ሰፍሮ እንዴት እንደሚያስጨንቅ አስቡት። ሳይፈልጉ ሎሚ ተወርሮባቸው ዘማዊ ከሆኑ ለዝሙት ከተዳረጉ ድንግልናቸውን ካጡ በጣም ሴቶች ከረከሱ ፈልገው ሲሄዱ ደግሞ እንዴት እንደሚሆኑ አስቡት። ይሄ ነው። ሶስተኛ ደግሞ ያው እንግዲህ አንዱ ሌብነት ነው፣ ሁለተኛው ሎሚ ነው። ሶስተኛው ደግሞ የሚያስደግሙ ሰዎች የሚባሉት በዚህ በሆቴሉ በንግዱ በአረቄ ቤቱ ምናምን ላይ ያሉ ሰዎች በጣም ብዙ አይነት የገበያ ድግምቶች ያሰሩና ሰው እነሱ ጋር ጎርፎ እንዲገባ ያደርጋሉ። ግን ይገርማል፣ ሁሉም ታቦት ሊሸኝ ነው የሚወጣው። ባያስደግሙም ሰው ገብቶ መጠጣቱ አይቀርም ነበርና ምን ያህል ልማድና የገበያ መቀማማት ነገር በበዓሉም ጊዜ እንደሚበረታ በዚሁ ማወቅ ትችላላችሁና እንደው ያልተለመዱ አይነት አካሄዶችን ባትሄዱ አላስፈላጊ ወጪዎችን ለማውጣት ባንንቀሸቀሽ ብዬ አስባለሁ። ቤተሰብን ሰብሰብ አድርጎ ሄዶ ተደስቶ መምጣቱ ጥሩ ነው። ግን ለብቻ ወጥቶ ረክሶ መምጣቱ በዓሉን ትርጉም ያሳጣል እና የሎሚ ትልቋ ሚስጥር ድግምት ናት፣ መስተፋቅር ድግምት ናት። ወርዋሪው ያውቃል። ሌላው ምእመኑ በልማድ ባህል መስሎት ጥምቀት ሲደርስ እንደው ሎሚ የሚወረውርብኝ ይጥፋ እያሉ ይቀልዳሉ። ሴቶቹ ወንዶቹም እየወረወሩ መሳቅ ቪዲዮ መስራት ምናምን ይወዳሉ። ግን ትርጉሙን እወቁት። ሁልጊዜ ከመናፍስት አሰራር ከባዕድ አምልኮ አንጻር ምን እየተደረገ እንደሆነ ሳታውቁት ዝም ብላችሁ አትቀበሉ። ቤተክርስቲያን የራሷ የሆነ ትውፊት የሚባል ባህል አላት። ትውፊት ልክ የሃይማኖታዊ ባህል ነው የማይተው። ቀኖና፣ ዶግማ፣ ትውፊት የሚባሉ ሶስት የቤተክርስቲያናችን ህግጋት አሉ። እነዚህን ህግጋት ግዴታ መከተል አለ። በተለይ ዶግማ የሚባለው የሃይማኖታዊ መሰረታችን ነው። ቀኖና ያው እንደ ሁኔታው እንዳገሩ ስርዓት ነው፣ ይቀያየራል። ትውፊት ደግሞ ያለ ፊደል ያለ ጽሁፍ የምንቀባበላቸው ነገሮች ናቸው። ከዛ ውስጥ አንዱ ነጭ ልብስ መልበስ፣ ሳር መጎዝጎዝ፣ በዓል ታቦትን የሚሸኙ እናቶች ማርያም ወረደች አሸዋ ላሸዋ እያሉ ሲዘምሩ፣ ኤልያስ በሰረገላ እነዚህ መዝሙሮች እየተዘመሩ ታቦት ይሸኛል። ከዛ ውጭ ያለው ግን የተቀላቀለባቸው በጣም ብዙ ችግር የሚፈጥሩ የደም መፋሰስ ያለባቸው፣ እልህ ያለባቸው፣ የመጠጥ ስካር መንፈስ ያለባቸው በጣም ብዙ ችግር የሚፈጥሩ ነገሮች ናቸውና ከዚህ ነገር ብንቆጠብ ብዬ እናገራለሁ። በሰፊው ምናልባት ላይቭ ላይ ገብታችሁ መከራከርም ትችላላችሁ። ላይቭ ላይ መነጋገር ይቻላል። ያለችኝ ሐሳብ ናት። ያው እንግዲህ ኮሜንቱን እጠብቃለሁ። አንዳንዴ ስድብ አለ፣ አንዳንዴ ደግሞ ንጹህ ነገር አለ። ሁሉንም እንቀበላለን፣ ችግር የለውም። ሁሉንም ማስደሰት ስለማይቻል ነው። መልካም በዓል ይሁንላችሁ።